ለመኖር ስትል የጓደኛህን ስጋ ለመብላት ትገደዳለህ። በአትላንቲክ ውቅያኖስ እምብርት ላይ 18 ቀናት ያለ ምግብና ውሃ የቆዩ 4 መርከበኞች የወሰዱት ያዘግናኝ ውሳኔ ምን ነበረ? የ17 ዓመቱ ወጣት ሪቻርድ ፓርከር የታረደው ለምንድን ነው? ይህ ታሪክ ከ46 ዓመታት በፊት በአንድ መጽሐፍ ላይ በትንቢት ተጽፎ ነበር ቢባሉ ሲያምናሉ? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ መወስዳችሁ ወደ 19ኛው ክፍለ ዘመን የባህር ላይ ሰቆቃ ወደ ሚኖየት መርከብ አሰቃቂ ታሪክ ነው። ዛሬ የምነግራችሁ ስለ ሰብአዊነትና ስለ አውሬነት ፍልሚያ፣ ስለ ብሪታንያ ታሪካዊ የፍርድ ቤት ክርክርና ሪቻርድ ፓርከር ስለሚባለው ያ ልብ የሚሰብር እርግማን ነው። አንድ ሰው ብቻውን የሁሉንም ሰው ህይወት ሊታደግ ይችላል? ህግስ በረሃብና በጥማት ፊት ምን አይነት ውሳኔ ሰጠ? ይህንን ልብ በሚሰነጥቅና እጅግ ሰፊ መረጃ የያዘ ዳሰሳ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ በሰዎች ስልጣኔና በአውሬነት መካከል ስላለው ቀጭን መስመር፣ ስለ ባህር ላይ አሰቃቂ ግጋትና የሰው ልጅ የመኖር ተስፋው ሲጨልም ስለሚፈጽመው ዘግናኝ ድርጊት የሚተርክ ነው። ይህ ታሪክ አርቪ ደድሊ ኤንድ ስቴፈንስ ተብሎ የሚታወቀውና ዓለምን ያስደነገጠው የሚኖየት መርከብ ተጓዦች እውነተኛ ታሪክ ነው። በ1984 ግንቦት ወር ላይ ሚኖየት የተሰኘችው ትንሽ የሽርሽር መርከብ ከእንግሊዝ ወደ አውስትራሊያ ጉዞዋን ጀመረች። መርከቧ ላይ 4 ሰዎች ነበሩ። ካፕቴን ቶም ደድሊ፣ ኤድዊን ስቲቨንስ፣ ኤድመንድ ብሩክስ እና የ17 ዓመቱ ሪቻርድ ፓርከር። ፓርከር ለመጀመሪያ ጊዜ ወደ ባህር የወጣ ወጣት ሲሆን በጉዞ መጨረሻ ትልቅ ሰው ሆኖ ለመመለስ ያለማል ነበር። ይህ ጉዞ የተጀመረው ዓለም በታላላቅ ኃያላን ሀገራት ቁጥጥር ስር በወደቀችበት ወቅት ነበር። በታሪክ የበርሊን ኮንፈረንስ ሲካሄድ ጥቂት ወራት ሲቀሩትና የአውሮፓ መንግስታት አፍሪካን ለመቀራመት ካርታቸውን ሲያሰምሩ በነበረበት ወቅት ነው። በምድር ላይ ቅኝ ገዢዎች መሬትን ሲቀራመቱ፣ ሚኖየት ግን በባህር ላይ ከሞት ጋር ግብግብ የመግጠም እየተቃረበች ነበረ። በወቅቱ የብሪታንያ ባህር ኃይል ዓለምን የሚቆጣጠርበት ዘዴ እጅግ ገናና ነበረ። ነገር ግን ተፈጥሮ ለሰው ልጅ ስልጣኔ ግድ የላትም። ከሳምንታት ጉዞ በኋላ በደቡብ አትላንቲክ ባህር ላይ አንድ ግዙፍ ማዕበል መርከቧን መታት። መርከቧ በ5 ደቂቃ ውስጥ ሰመጠች። 4 ሰዎች ያመለጡት ለ4 ሰዎች ብቻ በምትበቃ አንዲት ትንሽ የነፍስ አድን ጀልባ ላይ ነበረ። ጀልባዋ ላይ ምንም አይነት ድምፅ ውሃ አልነበረም። የነበራቸው ብቸኛ ምግብ 2 የቆርቆሮ ጣሳ ተርኒፕ ብቻ ነበረ። በዚያች ጠባብ ጀልባ ላይ ሆኖ ማለቂያ የሌለውን ውቅያኖስ መመልከት ትልቁ ክፋት ነበረ። ፀሐይ በጠራራ ቆዳቸውን ታቃጥላለች። ጨዋማ ውሃ ጥማቸውን ይጨምረዋል። 12ኛው ቀን ላይ ሲደርሱ ምግቡ አለቀ። ወጣቱ ሪቻርድ ፓርከር ጥማቱን መቋቋም አቅቶት የባህሩን ውሃ ጠጣ። ይህም የውስጥ አካሉን አቆሰለውና ለሞት አፋፍ አደረሰው። አሁን ጀልባዋ ላይ ያለው ድባብ ተቀየረ። 4 ጓደኞች እርስ በርስ የሚታዩት እንደ ሰው ሳይሆን እንደ ምግብ መሆን ጀመረ። የሰው ልጅ ስልጣኔና የህግ አክባሪነት ካባው ተገፎ የጫካው ህግ በባህር ላይ ሊነግስ ሰዓታት ቀሩት። በአትላንቲክ ውቅያኖስ እምብርት ላይ ያች ጠባብ የነፍስ አድን ጀልባ የሲኦል መግቢያ ሆናለች። ሰማዩ ሰማያዊነቱን አጥቶ እንደ ጋለ ብራት ይመጥናል። ባህሩ ደግሞ ሰለባውን የሚጠባበቅ ግዙፍ መቃብር ይመስላል። 4ቱ ሰዎች ከሰውነት ተራ ወጥተው ወደ ህያው አጽምነት ተቀይረዋል። 18ኛው ቀን ደረሰ። ካፕቴን ቶም ደድሊ እና ስቲቨንሰን በአይናቸው ተመካከሩ። በባህረኞች ዘንድ የባህር ህግ የሚባል አንድ ያልተጻፈና ክፉ ወግ ነበረ። በመርከብ መሰበር አደጋ ወቅት ሰዎች ለሞት ሲቃረቡ ሌሎቹ እንዲተርፉ አንዱ ተመርጦ ይሰዋል። ካፕቴን ደድሊ ለአንዱ መሞት ሲባል ለሁላችንም እንሞታለን ወይ ሲል የጭካኔ ጥያቄ አቀረበ። በመጀመሪያ ዕጣ እንታጠል የሚል ሀሳብ ቀርቦ ነበረ። ነገር ግን ካፕቴኑና ስቲቨንሰን አንድ ላይ ውሳኔ ላይ ደረሱ። የ17 ዓመቱ ወጣት ሪቻርድ ፓርከር የባህር ውሃ ጠጥቶ ስለታመመና ራሱን ስለሳተ ለማንኛውም መሞቱ አይቀርም በሚል ሰይጣናዊ ስሌት እርሱን ለመስዋዕትነት መረጡት። ብሩክስ የተባለው መርከበኛ ግን ይህንን ክፋት በመቃወም ፊቱን አዞረ። ይህ አሰቃቂ ድርጊት በባህር ላይ በሚፈጸምበት በዚያ ሰዓት በለንደን ጎዳናዎች ላይ ሰዎች በቪክቶሪያ ዘመን ውብ ልብሶቻቸውን አሸብርቀው በሻይ ግብዣ ላይ ነበሩ። በታሪክ የብሪታንያ ግዛት ፀሐይ የማይጠልቅባትና የስልጣኔ ማማ ላይ የደረሰችበት ወቅት ነበር። በለንደን ኦፔራ ቤቶች ሙዚቃ ሲደመጥ፣ በአትላንቲክ ውቅያኖስ ላይ ግን ስልጣኔ ድምጿን አጥፍታ የሰው ልጅ ወደ አውሬነት ሲቀየር ትመለከት ነበር። የቅኝ ገዢዎች ባህልና ስነ ምግባር በረሃብ ፊት ምን ያህል ደካማ እንደሆነ የታየበት የታሪክ ምጸት ነበር። 20ኛው ቀን ላይ ካፕቴን ደድሊ ወደ ወጣቱ ፓርከር ቀረበ። ሪቻርድ ጊዜ ደርሷል አለው። ወጣቱ ፓርከር ምንም እንኳን በህይወት ቢኖርም መልስ ለመስጠት አቅም አልነበረው። ካፕቴኑ በኪስ ቢላዋው
የወጣቱን የደም ስር በመቁረጥ ህይወቱን አጠፋ። ያ አጸያፊ ድርጊት ተፈጸመ። 3 ሰዎች ለ4 ቀናት ያህል በወጣቱ ፓርከር ስጋና ደም ህይወታቸውን አቆዩ። ይህ በታሪክ ውስጥ እጅግ ዘግናኝ ከሚባሉ የሰው ልጅ ታሪኮች አንዱ ነው። የሰው ልጅ ለመኖር ሲል የራሱን አይነት የሚበላበት ካኒባሊዝም፣ ያ አሰቃቂ ቅጽበት በጀልባዋ ላይ ያለውን የአየር በበድን ሽታና በጸጸት ሞላው። ካፕቴን ዳድሊና ስቲቨንሰን እኛ ልጆችና ሚስቶች አሉን፣ ፓርከር ግን ማንም የለውም በሚል ራሳቸውን ሊያጽናኑ ቢሞክሩም የፈጸሙት ክፋት ግን በነፍሳቸው ላይ ትልቅ ጠባሳ ጥሎ አለፈ። በ24ኛው ቀን ግን ሞንቴዙማ የተሰኘችው የጀርመን መርከብ ጀልባዋን አየቻቸው። 3 ሰዎች ሲድኑ የሪቻርድ ፓርከር አስክሬን ቅሪቶች ግን በጀልባዋ ላይ ምስክር ሆነው ተገኙ። ካፕቴን ዳድሊ ስለፈጸመው ነገር ምንም አልደበቀም። እንዲያውም የባህርን ሕግ ተከትለን የሰራ ነው በማለት በኩራት ተናገረ። ነገር ግን ወደ እንግሊዝ ምድር ሲረግጡ የሚጠብቃቸው አቀባበል ከጠበቁት ፍጹም የተለየ ነበር። ስልጣኔና የጫካውን ሕግ በፍርድ ቤት ፊት ለፊት ሲጋጠሙ ቀጠሮ ያዙ። 3ቱ መርከበኞች ወደ እንግሊዝ የባህር ዳርቻ ሲመለሱ ታሪካቸው እንደ ሰደድ እሳት በመላው ዓለም ተሰራጨ። ነገር ግን የሚገርመው ነገር የለንደን ሕዝብና በባህር ላይ ተጓዦች በካፕቴን ዳድሊና በስቲቨንሰን ላይ የነበራቸው አመለካከት በጭራሽ የጥላቻ አልነበረም። መርከበኞቹ ፋልማውዝ ወደብ ላይ ሲደርሱ ታሪካቸውን የሰማው የባህር ላይ ሰራተኛ ሁሉ እኛም ብንሆን እናደርገው ነበር በሚል ድጋፋቸውን ገለጹላቸው። በወቅቱ ለነበረው ማህበረሰብ በውቅያኖስ መሃል የሚፈጠር አደጋ የራሱ የሆነ የመዳን ሕግ እንዳለው ይታመን ነበር። የሪቻርድ ፓርከር ታላቅ ወንድም ሳይቀሩ ከዳድሊና ከስቲቨንሰን ጋር ተጨባብጠው ይቅርታ ማድረጋቸው ጉዳዩ በሰላም የሚያልቅ መሰለ። ይህ የፍርድ ቤት ክርክር በጀመረበት ወቅት ዓለም በመረጃ ልውውጥ ረገድ አዲስ ምዕራፍ ላይ ነበረች። በታሪክ የጋዜጦች ስርጭትና የቴሌግራፍ መረብ በመላው እንግሊዝ የተዘረጋበት ወቅት ነበር። ሰዎች በየቀኑ ስለ ሚሊዮኔት መርከበኞች የሚወጡ ዘገባዎችን በጉጉት ያነቡ ነበር። በወቅቱ የብሪታንያ ኃያልነት በአፍሪካና በእስያ እየሰፋ በነበረበት ወቅት ስልጣኔያችን ከጫካው ሕግ ምን ይለየዋል በሚል ጥያቄ በምሁራን ዘንድ ተነሳ። ብሪታንያ ዓለምን የምትገዛው በሕግና በስነ ምግባር ከሆነ ይህንን አሰቃቂ ድርጊቶች ችላ ለማለት እንደማይቻል መንግስት አመነ። የብሪታንያ የሕግ ባለስልጣናት ይህንን አጋጣሚ አስገዳጅ ሁኔታ ለነፍስ ግድያ ምክንያት ሊሆን እንደማይችል ለማረጋገጥ ተጠቀሙበት። ካፕቴን ዳድሊና ስቲቨንሰን በከፍተኛ የነፍስ ግድያ ወንጀል ተከሰሱ። የክሱ መሰረት ይህ ነበር። የአንድን ሰው ሕይወት ለማዳን ሲባል የሌላውን ንጹህ ሰው ሕይወት የመቅጠፍ መብት ለማንም አልተሰጠም። ፍርድ ቤቱ በሰጠው ውሳኔ ካፕቴንና ስቲቨንሰን አስገድዶን ነው የሚለውን መከላከያ ውድቅ አድርገው ረሃብና ጥማት የሰውን ልጅ ወደ አውሬነት እንደሚቀይር ሊያደርጉት ቢችሉም ሕግ ግን ያንን አውሬነት ሊቀበለው አይችልም የሚል ጠንካራ አቋም ተያዘ። ዳድሊና ስቲቨንሰን የሞት ፍርድ ተፈረደባቸው። ይህም በእንግሊዝ የሕግ ታሪክ ውስጥ አስገዳጅ ሁኔታ ለነፍስ ግድያ መከላከያ አይሆንም የሚለውን መርህ ለዘላለም አጸና። በዚህ ታሪክ ውስጥ ያለው ትልቁ ክፋት ወጣቱን ፓርከር የመረጠባቸው ስሌት ነበረ። ፓርከር ቤተሰብ የሌለውና የታመመ ስለነበር ለሞት ይቀርባል የሚለው የካፕቴኑ ስሌት የሰው ልጅ ሕይወት በዋጋ የመተመን ያህል ነበር። ፍርድ ቤቱ ግን የማን ሕይወት ይበልጣል የሚለውን ስሌት ፍጹም ተቃወሙ። ዳድሊና ስቲቨንሰን የሞት ፍርድ ቢፈረድባቸውም በሕዝብ ግፊትና በንግስቲቱ ምህረት ቅጣታቸው ወደ 6 ወር እስራት ብቻ ተቀነሰ። ሆኖም የህሊናቸው እስራት ግን እስከ ዕለተ ሞታቸው አብሯቸው ኖሯል። ካፕቴን ዳድሊና ስቲቨንሰን ከ6 ወር እስራት በኋላ ወደ ነፃነታቸው ተመለሱ። ነገር ግን ያገኙት ነፃነት ከእስር ቤት ቅጥር ግቢ የከፋ ነበር። የሕግ ስሙ አርቪ ዳድሊ ኤንድ ስቴቨንስ ተብሎ ቢቀዘቅዝም በሕዝብ ልብ ውስጥ ግን ታሪኩ እንደ ትኩስ ፍም ይለበልብ ነበረ። ካፕቴን ቶም ዳድሊ ከእስር ከወጣ በኋላ ወደ አውስትራሊያ ተሰደደ። ስሙን ቀይሮ አዲስ ሕይወት ለመጀመር ቢሞክርም የህሊናው ጩኸት ግን እረፍት አልሰጠው። የሚያውቁት ሰዎች እንደሚሉት ዳድሊ እስከ ዕለተ ሞቱ ድረስ ሪቻርድ ፓርከርን መግደል ነበረብኝ የሚለው ጥያቄ ያሳድደው ነበር። በታሪክ እንደሚነገረው ዳድሊ በመጨረሻ ዘመኑ በአእምሮ ህመም ተመቶ የሞተው በፕሌግ ነበረ። ይህም በወቅቱ የነበሩ ሰዎች የወጣቱ ደም ተፈርዶበት ነው እንዲሉ አድርጓቸዋል። መርከበኞቹ የህይወታቸውን የመጨረሻ ምዕራፍ በሚገፉበት ወቅት ዓለም ወደ 20ኛው ክፍለ ዘመን የተሸጋገረች ነበረ። በታሪክ ንግሥት ቪክቶሪያ ከዚህ ዓለም የተለዩበት 1901 እና አሮጌው የስነ ምግባር ደንብ በዘመናዊነት የተቀየረበት ወቅት ነበር። የባህር ላይ ጉዞዎች ይበልጥ ደህንነታቸው የተጠበቀ ሆነ። የራዲዮ ግንኙነት ተጀመረ። ልክ እንደ ሚኖኔት ያሉ መርከቦች ለሳምንታት ጠፍተው የሚቀሩበት ዘመን አገተመ። ነገር ግን ያ የተፈጸመው በሕግ መጽሐፍት ውስጥ እንደ ትልቅ ማስጠንቀቂያ የተቀረጸው ክፋት በኋላ ነበር። ይህ ታሪክ እጅግ አስገራሚና ዘግናኝ የሚሆነው በአንድ አጋጣሚ ምክንያት ነው። ታዋቂው ጸሐፊ
ኤድጋር አለን ፖ ሚኖኔት ከመስመጧ ከ46 ዓመታት በፊት በ1838 ባሳተመው ልቦለድ መጽሐፍ ላይ መርከባቸው ተሰብሮባቸው 3 ሰዎች ተርፈው አንዱን ወጣት በልተውት እንደሚተርፉ ጽፎ ነበር። የሚገርመው ነገር በመጽሐፉ ላይ ተበልቶ የሞተው ወጣት ስም ሪቻርድ ፓርከር ነበረ። እውነተኛው ሪቻርድ ፓርከር ሲሞት ዓለም በድንጋጤ ተናወጠች። የትንቢታዊ አጋጣሚ ታሪኩን ይበልጥ ሚስጥራዊና ክፉ አድርጎታል። የሪቻርድ ፓርከር ታሪክ ዛሬም ድረስ አልሞተም። በታዋቂው መጽሐፍና ፊልም ላይፍ ኦፍ ፓይ ውስጥ ከዋናው ገጸ ባህሪ ጋር በጀልባ ላይ የሚገኘው ግዙፍ ነብር ስም ማን እንደሆነ ያስታውሳሉ? ሪቻርድ ፓርከር ይባላል። ደራሲው ያንን ስም የመረጠው ለዚህ አሰቃቂ ታሪክ መታሰቢያ እንዲሆን ነው። ዛሬም ድረስ በሕግ ትምህርት ቤቶች አንድን ሰው ለመግደል አስገዳጅ ሁኔታ በቂ ምክንያት ነው በሚል ክርክር ሲነሳ የሪቻርድ ፓርከር ስም በታላቅ ክብርና በሐዘን ይነሳል። የሚኖኔት መርከበኞች ታሪክ የሰው ልጅ ምንም ያህል በስልጣኔ ቢመካም በተፈጥሮና በረሃብ ፊት ምን ያህል ተጋላጭ መሆኑን ያስታውሰናል። ሕግ ግን የሰው ልጅ ወደ አውሬነት እንዳይቀየር የቆመ የመጨረሻው አጥር ነው። በእነዚህ መርከበኞች ቦታ ብትሆኑ ታደርጉ ነበረ? የሰው ልጅ ስለመኖር ሲል የራሱን አይነት መብላቱ በሕግና በሞራል እንዴት ይታያል? የእናንተን አስተያየት በኮሜንት መስጫው ላይ ጻፉልን። ይህ በታሪክና በሽኩቻ የተሞላ ቪዲዮ ለብዙዎች ድረስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ዓለምን ያስደነገጡ እውነተኛና አሰቃቂ ታሪክ ዳሰሳዎች ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የዛሬው ዝግጅታችን ይህንን ይመስል ነበረ። ሰብአዊነትና ርህራሄ ከጥቅማችን በላይ የሚቀድምበት ህሊና ይስጠን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ ታሪክና የሚስጥር ዳሰሳ እስክንገናኝ ድረስ ሰላም።